ተረትልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን በተለያዩ ርዕሰ ጉዳዮች ዙሪያ እንነጋገራለን መጀመሪያ ትኩረታችንን የምናደርገው አርሲ ላይ ይሆናል የአርሲ ክፍለ ሀገር የሚባል አለ እና በአርሲ ክፍለ ሀገር ወደ ድሮ የአርሲ ክፍለ ሀገር ይባል የነበረው አሁን ወደ ሁለት የአርሲ ዞኖች ተሸንሽኗል ወደ ሁለት የአርሲ ዞኖች ተሸንሽኗል አንደኛው የምዕራብ አርሲ ዞን የሚባል ነው የምዕራብ አርሲ ዞን ከተወሰኑ የሸዋ ክፍለ ሀገር ከነበሩ የተወሰኑ አካባቢዎች እንደነሻሸመኔ ምናምን እናሻሸመኔ ዙሪያ ያሉትን እንደዚሁ ደግሞ ከሲዳሞ ክፍለ ሀገር ይባል የነበረው ሲዳማ ክፍለ ሀገር ይባል የነበረው የተወሰኑትን በመውሰድ አብዛኛውን ደግሞ ግማሹን የአርሲ ክፍለ ሀገርን ደግሞ ደቡባዊ የአርሲ ክፍለ ሀገርን በአንድ ላይ በማካተት የምዕራብ አርሲ ዞን የሚባል ተሸንሽኗል ሌላው ሁለተኛው የአርሲ ዞን ደግሞ ወደ ሰሜን ወደ ምስራቅ አካባቢ ያሉትን የምስራቅ የአርሲ ዞን ነው የሚሉት ግን ያው ለልዩነት እንዲያመቸን የምስራቅ አርሲ ዞን የሚባል ተሸንሽኗል ማለት ነው ሁለት የአርሲ ዞኖችን ያሉት ምዕራብ አርሲ ዞን እና ምስራቅ አርሲ ዞን የምዕራብ አርሲ ዞን ዋና ከተማ ሻሸመኔ ከተማ ነው የምስራቅ አርሲ ዞን ዋና ከተማ ደግሞ አሰላ ከተማ ነው እና እነዚህ እዚህ አካባቢ በጣም በተደጋጋሚ በተለይ አሁን በስልጣን ላይ ያለው ኦነጋዊ አስተሳሰብ ያለው የኦሮሞ ብልጽግና ስልጣን ከያዙ በኋላ እና አብይ አህመድ ስልጣን ከያዙ በኋላ እዚህ አካባቢ በጣም በርካታ የሆነ የሰብአዊ የጦር ወንጀሎች በምድር ክራይምስ አጌንስት ሁማኒቲ ሲፈጸሙ ቆይተዋል ጀዋር ተከበው ብሎ የነበረ ጊዜ በዚህ በአርሲ ከፍተኛ ሰቆቃና ከፍተኛ እልቂት ነው ያየነው በተለይ በአሳሳ ከተማ ውስጥ የ80 ዓመት ሽማግሌ ሁሉ ሳይቀር በግፍና በጭካኔ የተገደሉበት ሁኔታ ነው ያለው ኮፈሌ ውስጥ እዚሁ አርሲ ኮፈሌ ውስጥ አማራ ተብለው በርካታ ንጹሃን ዜጎች የተጨፈጨፉበት ነው ያለው በተለይ አንዱ ደግሞ ታምራት የሚባል እዛው ኮፈሌ የተወለደ አባቶቹ ኮፈሌ የተወለዱ ከገደሉት በኋላ የኦሮሞ እስላማዊ ጽንፈኞች አክራሪ ጽንፈኞች ከገደሉት በኋላ በኦሮሞ ብልጽግና የታጠቁና የተደራጁ ማለት ነው ከገደሉት በኋላ አስክሬኑን ሁሉ በዶቅዶቄ ላይ አስረው ነፍጠኛ አማራ እያሉ ኮፈሌ ከተማ ውስጥ ሲጨፍሩ እንደነበረ በወቅቱ የወጡ ዘገባዎች ያን ያህል ጭካኔያቸውን በዚህ መልኩ ሲያሳዩ እንደነበረ በወቅቱ በስፋት የተዘገበ ጉዳይ ነው ይህንንም በሚያደርጉበት ጊዜ የኮፈሌ ከተማ አስተዳደር የኦሮሞ ልዩ ኃይል ፖሊሶች እያዩ ይስቁ እንደነበረም ደግሞ እንደዚሁ በወቅቱ ተዘግቧል እና ይሄ የሚያሳየው የኦሮሞ ልዩ ኃይል እና የኦሮሞ ፖሊሶች የክልሉ የወረዳዎች የዞኖች የቀበሌዎች ፖሊሶች እንዲህ አይነት ግፍና ሰቆቃ ሲፈጸሙ ዝም ማለታቸው የድርጊቱ ተባባሪ እንደሆኑ በዚህ የሚያሳይ ነው እና ይሄ ከሆነ በኋላ እንደዚህ አይነት ግፎች እና እንደዚህ አይነት ሰቆቃዎች እንግዲህ የአርሲ ዞኖች በሚባሉት በምዕራብ ሐረርጌ በምዕራብ ኦሮሞ ክልል በአርሲና በምስራቅ አርሲና በምዕራብ አርሲ ዞን ሲከሰቱ ውለዋል ከዛ አጫሉ ሁንዴሳ ሞተ በተባለ ጊዜ ደግሞ አጫሉ ሁንዴሳን የገደሉት እና አብይ አህመድ ናቸው ጀዋርን የከበቡት እና አብይ አህመድ ናቸው ሊያስቡት እና ጀዋርን የከበቡት እና አብይ አህመድ ኦሮሞዎቹ አጫሉ ሁንዴሳን ያስገደሉት እና አብይ አህመድ ኦሮሞዎቹ ነገር ግን ጀዋር ተከበበ አጫሉ ሞተ ተብሎ ግን የበቀል እርምጃ የተወሰደው በማን ላይ ነው በአርሲ ውስጥ በአማራዎች ላይ ነው በአማራዎች በምልበት ጊዜ ደግሞ በአርሲ አንድ በጣም ስትሬስ ሊደረግ የሚገባው ነገር ኦሮሞ ክርስቲያኖች የሆኑ በጣም ከሸዋ ከተለያዩ አካባቢዎች ወደ አርሲ የመጡ የሚሊክ ወታደር ነው አርሲ የሰፈሩ በጣም ብዙ የቱለማ ኦሮሞዎች አሉ በአርሲ እጅግ በጣም ብዙ እና እነዚህ የሰላሌ ኦሮሞዎች የቱለማ ኦሮሞዎች በእነዚህ በአርሲ ባሉ እስላማዊ ጽንፈኛ የዋቆ ጉቱ ልጆች የጃራ አባገዳ ልጆች እነበደኖ ንጹሃን ዜጎችን በመቶ ምናምን ሜትር ጥቅለት ውስጥ ነፍሰ ጡር ሴቶች ሳይቀር አይናቸውን አሽገው ገደል የከተቱ በአርባ ጉጉ ንጹሃን ዜጎችን ቢያቃጠሉ እንደዚህ አይነት መንፈስ ያለባቸው ሰዎች በብዛት አሉ እና እነዚህ ኦርቶዶክስ ክርስቲያኖችን ነው እንግዲህ አማራ ብለው የሚሉት
እና አማራ እያሉ የሚገሉት አማራ እያሉ የሚጨርሱት አማራውን ብቻ ሳይሆን የኦርቶዶክስ ክርስቲያኑንም ሁሉ ሳይቀር ነው ማለት ነው። እና እንዲህ አይነት ሁኔታ ነው እንግዲህ የነበረው እና ይሄ ሁኔታ አልቆምም። ላለፉት 7 ዓመታት እና አብይ አህመድ ስልጣን ከያዙ ጀምሮ ይሄ ነገር ምን ሆነም አልቆምም። ሲስተማቲክ በሆነ መንገድ መዋቅራዊ በሆነ መንገድ ነው ይሄ ነገር እየተፈጸመ ያለው እና ሰሞኑን ከጥቅምት 16 ጀምሮ እንደዚሁ በአርሲ በምስራቅ አርሲ ዞን እንደዚሁ ከፍተኛ የሆነ እጅግ በጣም አሳዛኝ የሆነ ሰቆቃና እልቂት አይተናል። እንግዲህ ይሄ እንግዲህ እዚህ ጋር የምታዩት አድማጮች ተመልካቾች የኦሮሞ ክልል እንግዲህ አብዛኛውን ኢትዮጵያ ክፍል ነው። እንግዲህ አብዛኛውን ወለጋ፣ አብዛኛውን አርሲ፣ አብዛኛውን ሀረርጌ ከሸዋም አብዛኛውን ሸዋ 3/4ኛውን ሸዋ ምናምን ኦሮሞ ይኖርበታል ያሉትን በሙሉ እንግዲህ የኦሮሞ ክልል ብለው በዚህ መልኩ ሸንሽነውታል። እና በኦሮሞ ክልል ብለው ከሸነሸኑት በኋላ ዓላማቸውና ግባቸው ምንድን ነው? ይሄ የኦሮሞ ክልል ብለው ያሉትን ከኦሮሞ ማጽዳት ማለት ከኦሮሞ ማጽዳት እና ይህንን ይቅርታ ኦሮሞ ካልሆኑት ማጽዳት ነው ዓላማቸው። እዚህ ጋር እንደምታዩት ካርታውን እንደምታዩት ብዙ ጊዜ ደጋግመዋለሁ። ለምን? በጣም አስፈላጊና ኢምፖርታንት ብዙ ሰው ማወቅ ስላለበት ነው። እና ይሄ ባለፈው የህዝብ ቆጠራ ከ17 ምናምን ዓመት በፊት በተደረገ የህዝብ ቆጠራ መሰረት 17 ዓመት ምናምን በፊት በተደረገ የህዝብ ቆጠራ መሰረት በዛ የሴንሰስ ቢሮ የስታቲስቲካል ኤጀንሲ ሴንሰስ ቢሮ ሄዳችሁ ዳታዎቹን ሰብስባችሁ ማውጣት ትችላላችሁ። እና በዛ መሰረት ያዘጋጀሁት ካርታ ነው። እና እዚህ ጋር እንደምታዩት በቢጫ የጻፍኳቸው ከ10% በታች ኦሮሞ ያልሆኑት ሰዎች ከ10% በታች የሆኑባቸው አካባቢ በቢጫ አድርጌያቸዋለሁ። ሙሉ ለሙሉ ኦሮሞዎች ናቸው የሚኖሩት እዚህ ማለት አይደለም፣ ግን በብዛት አብዛኞቹ ማጆሪቲዎቹ ከ10% በታች የሚሆኑት ከ10% በታች ነው። ኦሮሞዎቹ ከ90% በላይ ናቸው። ኦሮሞ ያልሆኑት ደግሞ ከ10% በታች ናቸው። እና እነዛን በቢጫ አድርጌያቸዋለሁ። እንግዲህ ይህንን በማደርግበት ጊዜ ልብ እንድትሉልኝ የምፈልገው ወገኖች፣ ልብ እንድትሉልኝ የምፈልገው ባለፈው የህዝብ ቆጠራ መሰረት ኦሮሞ ክልል ውስጥ ኦሮሚያ የኦሮሞ የሚል ህገ መንግስታቸው ላይ ስለከተቱ የኦሮሞ ለኦሮሞ በኦሮሞ ስለሆነ ይሄ ክልል አፓርታይዳዊ ክልል፣ ዘረኛ ክልል፣ በጣም 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 ዘረኛ ክልል ስለሆነ ኦሮሞ ያልሆነ ሰው በዚህ ክልል ውስጥ መብቱ አይከበርለትም። መታወቂያው ላይ ኦሮሞ የሚል ከሌለ የስራ ዕድል አያገኝም። የተለያየ ነገሮችን ቤኔፊቶችን አያገኝም። እንደ ሁለተኛ ዜጋ፣ እንደ ሶስተኛ ዜጋ፣ እንደ አራተኛ ዜጋ ተቆጥሮ መብቱ ተገፎና መብቱ ተረግጦ ነው የሚኖሩ። ስለዚህ በእነዚህ አካባቢዎች የኦሮሞና የአማራ፣ የኦሮሞና የጉራጌ፣ የኦሮሞና የጌዶ፣ የኦሮሞና የተለያየ ማህበረሰብ ድብልቅ የሆኑ ወገኖች ማን ብለው ነው በህዝብ ቆጠራው የሚመዘገቡት? ኦሮሞ ብለው ነው የሚመዘገቡት። ለምን? ኦሮሞ ብሎ አለመመዝገብ ዋጋ ስለሚያስከፍል፣ ኦሮሞ ብሎ አለመመዝገብ በዚህ ክልል ውስጥ በደልን ስለሚያስከትል፣ በደል እንዳይደርስባቸው፣ ግፍ እንዳይደርስባቸው፣ መለየት እንዳይደርስባቸው አፓርታይዳዊ የሆነ አሰራር ስለሆነ ኦሮሞ ያልሆነ ሰው መኖር የሚችልበት ወይም መብቶ ተከብሮ የሚኖርበት ቦታ ስላልሆነ ብዙ ወገኖች አባታቸው ኦሮሞ ሆኖ እናታቸው ሌላ የሆነች ወይ እናታቸው ኦሮሞ ሆነ አባታቸው ሌላ የሆነ ወይም ደግሞ አያታቸው ኦሮሞ ከሆነ 1/4 እንኳን ኦሮሞ አያታቸው ከሆነ እነዚህ ሰዎች ምን ብሎ ነው የሚመዘገቡት? ኦሮሞ ብሎ ነው የሚመዘገቡት። ስለዚህ ያንንም ከግምት አስገብታችሁ ነው ማለት ነው። ስለዚህ ኦሮሞ ያልሆኑት ከ10% በታች ናቸው በምልበት ጊዜ ሙሉ ለሙሉ ኦሮሞ ያልሆኑት ማለት ነው። ሙሉ ለሙሉ ኦሮሞ ያልሆኑት፣ ውህድ ያልሆኑት፣ በቃ እናትም አባትም አያትም ሁሉም ነገር ኦሮሞ አይደሉም የሚባሉትን ብቻ ነው የምቆጥርላቸው። እንደዛም ሆኖ ተመልከቱ፣ 10% በታች የሚሆነው ነዋሪ በቢጫ ያከበብኩት ኦሮሞ ያልሆኑ እንግዲህ አባታቸው ኦሮሞ ሊሆን ይችላል፣ እናታቸው ኦሮሞ ልትሆን ትችላለች። ግን እነሱ እዚህ ውስጥ አይካተቱ። እነሱ ኦሮሞ ከሚባሉት ውስጥ ነው የሚካተቱት። ስለዚህ ከ10% በታች ሙሉ ለሙሉ አማራ ወይም ጉራጌ ወይም ሙሉ ለሙሉ ኦሮሞ ያልሆኑ ሰዎች በቢጫ አድርጊያቸዋለሁ። ከ10% በታች ሆኑ። ከዛ ከ10% እስከ 25% የሚሆኑት ደግሞ ኦሮሞ ያልሆኑት ሙሉ ለሙሉ ኦሮሞ ያልሆኑት ከ10% እስከ 20% የሚቆጠሩትን ደግሞ ከወሰድን በብርቱካማ ያከበብኳቸው። ተመልከቱ፣ ብዛቱን ተመልከቱ። በብርቱካማ ያከበብኳቸውን ተመልከቱ። ከዛ ደግሞ ከ25% እስከ 50% የሚሆነው ነዋሪ ኦልሞስት ግማሽ በለው ግማሹ ነዋሪ ኦሮሞ ያልሆነበት አካባቢ ደግሞ ተመልከቱ ብዛት ናቸው። አሁን ታች
ወደ ቦረና በምንሄድበት ጊዜ ሶማሌዎች በብዛት የሚኖሩባቸው አካባቢዎች ናቸው። በቀይ ሸዋ በምትሄዱበት ጊዜ አማራዎች፣ ጉራጌዎች በብዛት የሚኖሩባቸው አካባቢዎችን ታያላችሁ። ከዛ ወደዛ ደግሞ ጌዶዎች፣ ቡርጂዎች፣ አማሮች፣ አማራ አይደለም አማሮ፣ የአማሮ ብሔረሰብ አለ። አማሮች በብዛት የሚኖሩባቸው አካባቢ ደግሞ እዚህ ጋር ታያላችሁ። እና እነዚህ አካባቢዎች በብዛት ቀይ ናቸው። ለምንድን ነው? ስለዚህ ከ25 እስከ 50 በመቶ የሚሆነው ነዋሪ ኦሮሞ ያልሆኑባቸው አካባቢዎች ናቸው፣ ኦሮሞ ክልል ውስጥ የተካተቱ። ከዛ ደግሞ በጣም ደመቅ ባለ ቀይ ያስቀምጥኳቸው ከ50 በላይ የሚሆኑት ኦሮሞዎች ማጆሪቲ፣ ኦሮሞ ያልሆኑ ሰዎች ማጆሪቲ የሆኑበት ከ50 በመቶ በላይ የሚሆኑት ኦሮሞ ያልሆኑበት አካባቢዎች እናያለን። አሁን ለምሳሌ እዚህ ጋር ብናይ ከላይ የደራ ወረዳን እናያለን። የደራ ወረዳ ኦልሞስት 80 በመቶ የሚሆነው ነዋሪ አማራ ነው። ነገር ግን የተወሰኑ ኦሮሞዎች ስላሉ ወደ ኦሮሞ ክልል ተካሏል። ወለጋ ውስጥ ሆሮ ጉድሩ ወረዳ አቤ ደንጎሮ ወረዳ አለ። አቤ ደንጎሮ ወረዳ ወደ 60 በመቶ የሚሆነው ማህበረሰብ ነዋሪ ነው። ወለጋ ውስጥ 60 በመቶ የሚሆነው ማህበረሰብ ነዋሪ ነው። እዚህ አካባቢና ሌሎች ከዚህ አካባቢ አቅራቢያ ያሉ እንደ ኡሙሩ፣ ጃርቴጋ፣ ጃርቴ፣ እንደነ ኪረሙ፣ እንደነ ጊዳን አያና የመሳሰሉ ወረዳዎች እዚህ አካባቢ ነው የአማራ ፋኖ በወለጋ ቢዛሞ እየተንቀሳቀሰ ያለ በብዛት አማራዎች እዚህ አካባቢ ስለሚኖሩ። ወደ ሸዋ በምንሄድበት ጊዜ ናዝሬት ከተማን ጨምራችሁ የአዳማ ልዩ ወረዳ የሚባለው ኦልሞስት ከ65 በመቶ በላይ የሚሆኑት አማራዎች ናቸው፣ ኦሮሞዎች አይደሉም። እንደዚሁ የፈንታሌ ወረዳ መተሐራ ዋና ከተማው ፈንታሌ የሆነችውም እንደዚሁ አብዛኞቹ ነዋሪዎች ምንድናቸው? ኦሮሞዎች ናቸው። ብቻ ምን ለማለት ፈልጌ ነው፣ ደማቅ ቀይ ብርቱካንማ የሆኑትን በምናይበት ጊዜ በኦሮሞ ክልል ምን ያህል ኦሮሞ ያልሆነው ማህበረሰብ በብዛት እንደሚኖር እናያለን። እንግዲህ ይሄንን እምላችሁ ደግሜ ስትሬስ ላድርግ፣ ኦሮሞና አማራ የሆነው ሰው እንደ ኦሮሞ ተቆጥሮ ነው እንጂ ኦሮሞና አማራ ተብሎ የተመዘገበ ሰው እናቱ አማራ የሆነች አባቱ አማራ የሆነ አሁን አማራ ተብለው እየተገደሉ፣ ይሄ በመዝገብ ላይ የተጻፉትን ነው ማሳያችሁ እንጂ በሪያሊቲ እውነታው ሜዳ ላይ ያለው እውነታ እነማን ናቸው አማራዎች ተብሎ ግን ቢቆጠር የኦሮሞና የአማራ ተወላጅ አማራ ተብሎ እየተገደሉ፣ ከወለጋ ውስጥ የኦሮሞና የአማራ ተወላጅ እናቱ አማራ አባቱ ኦሮሞ እናቱ አማራ የሆነ ሰው አማራ ተብሎ ተፈናቅሏል። ስለዚህ በዛ ሴንሱ ካየን አማራ ተብሎ የሚቆጠረውና የሚፈናቀለው የሚገደለው የሚጨፈጨፈው ማን ነው ብንል በኦሮሞ ክልል አብዛኛውን ቦታ በቀይ እንገባዋለን። ወደ አርሲ፣ ወደ ባሌ፣ ወደ ሐረርጌ ደግሞ በምንመጣበት ጊዜ አማራ ተብሎ የሚቆጠረው ወገኖቼ ኦርቶዶክስ ክርስቲያኑም። ስለዚህ አማራ የሆነው ወይ የአማራና የጉራጌ ወይ የአማራና የኦሮሞ ተወላጅ የሆነው እሱም አማራ ይባላል። ለምን? ዲቃላ ተብሎ አማራ ነው እሱ ይባላል። ኦሮሞ አይደለም እሱ አማራ ነው ይባላል። ከነሱ በተጨማሪም ደግሞ ሙሉ ለሙሉ ኦሮሞ የሆኑም ደግሞ ከሰላሌ የመጡ ከተለያዩ ቦታዎች ከሸዋ የመጡ የቱለማ ኦሮሞዎችም ደግሞ ክርስቲያኖች ስለሆኑ ኦሮሞ እዛ ያሉ ስልጣን ላይ ያሉ የኦሮሞ ጽንፈኞች እነሱንም ኦሮሞዎቹንም ምንድን ነው የሚሉት? አማራ ናችሁ ነው የሚሏቸው። ስለዚህ በዛ ሴንስ አማራ የሚባለውን ማህበረሰብ በተግባር ሜዳ ላይ ያለውን ሁኔታ አይተን የሚገደለውንና የሚጨፈጨፈውን አይተን አማራ የሚባለውን ማህበረሰብ በምንቆጥርበት ጊዜ አብዛኛው የኦሮሞ ክልል ቀይ ነው። ነገር ግን እነዚህ ሰዎች ስልጣን ላይ ያሉት የኦሮሞ ብልጽግና ሰዎች ምንድን ነው የሚያደርጉት? ይህንን ማህበረሰብ ሙሉ ለሙሉ ቢጫ ለማድረግ ነው የሚሰሩ። ስለዚህ ሲስተማቲክ በሆነ መንገድ፣ መዋቅራዊ በሆነ መንገድ፣ ተቋማዊ በሆነ መንገድ የነሱን ደርቲና ቆሻሻ ስራ የሚሰሩ ጽንፈኞችን አደራጅተው ይሄ አማራ የሚባለውን ማህበረሰብ እያጠቁት፣ እያፈናቀሉት፣ እየገደሉት እና በአርሲ አድማጮቼ፣ ተመልካቾቼ በአርሲ እንደ ካርታ አሳያቸዋለሁ። በአርሲ እዚህ ጋር የምታዩት ነገር ነው። በአርሲ ውስጥ የተፈጠረ ነገር አለ። አርሲ እንደምታዩት በአርሲ ዞን ውስጥ ባለፈው የህዝብ ቆጠራ መሰረት ከ20 በመቶ በላይ የሚሆነው ነዋሪ አማራ ነው። ቀላል ማይኖሪቲ አይደለም። 20 በመቶ የሚሆነው ነዋሪ ከ20 በመቶ የሚሆነው ነዋሪ ምንድን ነው አድማጮች? ከ20 በመቶ የሚሆነው ነዋሪ አማራ ነው እና ይሄ ከአማራው በተጨማሪ ደግሞ ከተለያዩ ቦታዎች የመጡ ከሸዋ የመጡ የኦሮሞዎች አሉ። የቱለማ ኦሮሞዎችም እንደዚሁ
በብዛት አሉ። ከተለያየ አካባቢ የመጡ ከተለያየ አካባቢ እና እነዚህ የቱለማ ኦሮሞዎች የኦርቶዶክስ እምነት ተከታዮች ናቸው። ኦርቶዶክሶች ናቸው። ስለዚህ እዛ አካባቢ ባሉ ጽንፈኞች ኢስላማዊ የኦሮሞ አክራሪ ጽንፈኞች የዋቆ ጉቱ ልጆች ማለት ነው። የዋቆ ጉቱ ልጆች እዛ አካባቢ ያሉ የዋቆ ጉቱ ልጆች እነዚህን የሰላሌ ኦሮሞዎችን ምንድን ነው የሚሏቸው? አማራዎች ብለው ነው የሚጠሯቸው። ምን ብለው ነው የሚጠሯቸው? አማራዎች ብለው ነው የሚጠሯቸው። ስለዚህ እነሱም አብረው ምን እየሆኑ ነው ማለት ነው? እነሱም አብረው እየተገደሉ ነው። እና እዚህ ጋር የምታዩት እንግዲህ የምስራቅ አርሲ ዞን ነው። ከታች የምዕራብ አርሲ ዞን አለ። ይሄ እዚህ ጋር የምታዩት የምስራቅ አርሲ ዞን ነው። እና በምስራቅ አርሲ ዞን በርካታ ግፍና ሰቆቃ በዚህ ሳምንት ውስጥ አድማጮቻችን፣ ተመልካቾቻችን ተፈጽመዋል። በጣም በጣም ያሳዝናል። በጣም የሚያሳዝን በጣም የሚሰቀጥጥ ነገር ነው እየሆነ ያለው። በዚህ ጋር መርቲ እና ጉና በሚባሉ ወረዳዎች ከላይ እያከበብኳቸው ናቸው። መርቲና ጉና በሚባሉ ወረዳዎች ከ15 በላይ ኦርቶዶክሶች ተገለዋል፣ ተጨፍጭፈዋል። እና ይሄ መርቲና ጉና የሚባለው አካባቢ እንትን ምንድን ነው አርባ ጉጉ ያለበት አካባቢ ነው። እና እዚህ አካባቢ ከ30 ዓመት በፊት እስላማዊ የኦሮሞ አክራሪዎች የጃራ አባገዳ ልጆች እና የዋቆ ጉቱ ልጆች ኦነጎች ኢስላማዊ አይኤፍኤል የሚባለው አለ አይኤፍኤል የሚባለው ኢስላማዊ ኦነጎች እዚህ አካባቢ ከፍተኛ የሆነ ጭፍጨፋ በክርስቲያኑ በኦርቶዶክሱ ላይ አማራ በሚባለው ማህበረሰብ ላይ በጣም ከፍተኛ ጭፍጨፋ እዚህ አካባቢ ፈጽመዋል። እንግዲህ እንዳልኳችሁ የኦሮሞ ክርስቲያኖች የኦሮሞ ኦርቶዶክስ ቤተክርስቲያን ክርስቲያኖች የቱለማ ኦሮሞዎችም አማራ ተብለው ነው የተጨፈጨፉ። ስለዚህ አማራ በምልበት ጊዜ አማራ ነኝ የሚለው ብቻ አይደለም። አማራ በምልበት ጊዜ የኦሮሞ የቱለማ ኦሮሞዎች ኦርቶዶክስ ክርስቲያኖችንም ይጨምራል። እና እነዚህን በሙሉ ነው በአርባ ጉጉ ያቀሏቸው አማራውን በዚህ አካባቢ በጣም ጨፍጭፎ እንደነበር ታስታውሳላችሁ። እና አሁን ሰሞኑንም ከጥቅምት 17 ጀምሮ ወደ 15 የሚሆኑ ንጹሐን ዜጎች አማራዎች በዚህ አካባቢ ምን ሆነዋል? በጉናን በመርቲ አካባቢ ተጨፍጭፈዋል። ከተጨፈጨፉት ውስጥ የ3 ዓመት ህፃን ልጅ የ76 ዓመት አዛውንት ሁሉ ሳይቀር ነው የታረዱት። ምን አጥፍተው ነው እነዚህ ሰዎች የታረዱት? ምንም ኦርቶዶክስ ስለሆኑ አማራ ስለሆኑ ብቻ ነው የታረዱት። እና ይህንን የሚያደርጉ ሰዎች ከየት ነው የመጡት? ይህንን የሚያደርጉ ሰዎች የአካባቢው የብልጽግና መዋቅር ተቋማዊ በሆነ መንገድ ያደራጃቸውን ያስታጠቃቸው ናቸው። እንዲህ አይነት ስራን እንዲሰሩ በቃ እዛ አካባቢ ያለውን ማህበረሰብ አስፈራርተው አስደንግጠው ገለው አርደው ያን አካባቢ ጥሎ እንዲወጣ ህዝቡ ያን አካባቢ ጥሎ እንዲወጣ ለማድረግ ኤትኒክሊ ክሌንስ ለማድረግ ተብሎ ሲስተማቲክ በሆነ መዋቅራዊ በሆነ መንገድ ተደርጎ የተደረገ ያለው። ከላይ ስታናግሯቸው ይህንን ነገር እናወግዛለን ይሏቸዋል። ይህንን ነገር ለማረጋጋት ሰራዊት እንልካለን ይላቸዋል። ግን መዋቅራዊ በሆነ መንገድ ነው ይህንን ነገር እያደረጉ ያሉት። ይህ እንግዲህ በመርቲና በጉና አካባቢ የሆነ ነው። ከዛ ወደ ታች ደግሞ በሙኒሶ ወረዳ አድማጮቻችን፣ ተመልካቾቻችን እዚህ ጋር የምታዩቸው አባትን ጨምሮ ንጹሐን ዜጎች ተገድለዋል። እዚህ ጋር እና እኛ አባት አባ ቀሲስ ደስታ ይባላሉ። ነፍሳቸውን ይማር። እና በደሙ መድኃኔዓለም ቤተክርስቲያን አገልጋይ የነበሩ ናቸው። እና እኚህም ሰው ጥቅምት 18 ቀን በኦሮሞ እስላማዊ ጽንፈኞች ተገድለዋል። እንግዲህ እንዲህ ያንን ነገር ነው እንግዲህ እየሆነ ያለው ያንን ነገር ነው። ይሄ እንግዲህ በሙኒሶ ወረዳ ነው። እዚህ ጋር እንደምታዩት እንግዲህ ወደ ከቡልቡላ በስተታች ወደ ላንጋኖ ሐይቅ አካባቢ በላንጋኖ ሐይቅ በስተ ምስራቅ ያለ አካባቢ ነው ማለት ነው። ከዛ ሌላው በሸርካ ወረዳ ከዚህ በፊትም እንደዚሁ አጫሉ ሞተ በተባለ ጊዜ እንደዚሁ ተመሳሳይ ነገር አለ። በሸርካ ወረዳ አድማጮቻችን፣ ተመልካቾቻችን ወደ 3 የሚሆኑ ንጹሐን ዜጎች ምዕመናን፣ ኦርቶዶክስ ምዕመናን በግፍና በጭካኔ በእነዚህ እስላማዊ የኦሮሞ አክራሪዎች ተገለዋል። በብልጽግና የሚታገዙ በብልጽግና መንግስት የሚደገፉ የሚሰለጥኑ በእነሱ ምን ሆነዋል? ተጨፍጭፈዋል፣ ተገለዋል። ሸርካ ውስጥ ነው ማለት ነው።
እና ሸርካ ወረዳ ብቻ አድማጮቻችን፣ ተመልካቾቻችን እንዳልኳችሁ ይሄ አሁን ትንሽ በዛ ስላለ በይፋ ዜና ወጣ እንጂ በሸርካ ወረዳ ብቻ በ9 ቀበሌዎች በሸርካ ወረዳ ብቻ በ9 ቀበሌዎች ከ2016 እና በ2017 ዓ.ም ከ115 በላይ ንጹሐን ዜጎች የኦርቶዶክስ ምዕመናን ተገለዋል፣ ተጨፍጭፈዋል። እና ወደ 27 የሚሆኑ አሁንም ታግተው ያለበት ሁኔታ ነው ያለው። 27 የሚሆኑ አሁንም ታግተው ያሉበት ሁኔታ ነው። በሺዎች የሚቆጠሩ ከዚህ አካባቢ ተፈናቅለዋል። ኤትኒክ ክሌንሲንግ እዚህ አካባቢ ይህንን አካባቢ በቃ ከክርስቲያኖች፣ ከኦርቶዶክሶች፣ ከአማራው ሙሉ ለሙሉ ለማጽናት ሆን ተብሎ እየተሰራ ያለ ነገር ነው። ይሄ ነው እየሆነ ያለው ወገኖች። በኦሮሞ ብልጽግና በኦነጋዊ የኦሮሞ ብልጽግና መንግስት እየሆነ ያለው ይሄን ነው። እዚህ አካባቢ ያለውን አማራ፣ እዚህ አካባቢ ያለውን ክርስቲያን፣ እዚህ አካባቢ ያለውን ኦርቶዶክስ ከዚህ አካባቢ ማፈናቀል ነው አለማቸው፣ ማጽዳት ነው አለማቸው፣ መጨፍጨፍ ነው አለማቸው እና መዋቅራዊ በሆነ መንገድ፣ ሲስተማዊ በሆነ መንገድ፣ ተቋማዊ በሆነ መንገድ ህዝቡን ቴረራይዝ አድርጎ ከዚህ አካባቢ እንዲወጣ ነው እያደረጉ ያሉት። ይህ እንግዲህ በሸርካ ነው ወገኖች። ሌላው ፈንቆሎ ዋቤ በሚባል ቦታም እንደዚሁ ከጥቅምት 18 እስከ ጥቅምት 19 ዓ.ም ድረስ እዚቹ አካባቢ ወደ ታች አንድ አካባቢ ናቸው። እዚህም አካባቢ እንደዚሁ ጭፍጨፋዎች ተፈጽመዋል እና በተቀናጀ መልኩ ይሄ ጭፍጨፋ ምን እየሆነ ነው? ይሄ ጭፍጨፋ እውን እየሆነ ነው። በጣም ያሳዝናል። ቦታውን እንድታውቁት ብዬ ነው። ብዙ ጊዜ ከተሞቹ ሲጠሩ ቦታውን ይሄ አረንጓዴ ምናምን ያለበት መሀል ላይ ደመቅ ያለው የጭላሎ ተራራ ነው። እና እነዚህ ቦታዎች ወደ ሰማይ ወደ ላይ ደግሞ ብትሄዱ ወደ መርቲ ጉና አካባቢ እንደነ ሁሩታ እንደነ ዴራ ምናምን እነዚህ አካባቢዎች በብዛት አማራዎች በብዛት የሚኖሩባቸው አካባቢዎች ናቸው። በቆንጅ የሰላሌ ኦሮሞዎች የነደራርቱ ቱሉ ሀገር ማለት ነው። እነሱ የሚኖሩበት አካባቢ እና በአጠቃላይ የዚህ አካባቢ ሲስተማቲክ የሆነ ይህንን ነገር የመንግስት የብልጽግና አገዛዝ ሸኔ ነው ብሎ ነው የሚናገረው። ሸኔ ይሄን አደረገ፣ ሸኔ አይደለም ይሄን ያደረገው። ይሄ በግልጽ ሊታወቅ ይገባል ወገኖች። ይሄን ያደረገው ሸኔ አይደለም፣ በግልጽ ሊታወቅ ይገባል። ይሄን ያደረገው የኦሮሞ ብልጽግና ነው። ኦነጋዊ አመለካከት ያለው የኦሮሞ ብልጽግና እና የኦሮሞ ብልጽግና ፖለቲካ ወገኖች፣ የኦሮሞ ብልጽግና ፖለቲካ የማጥፋት ፖለቲካ፣ የመጨፍጨፍ ፖለቲካ ነው። የመግደል ፖለቲካ ነው። የማረድ ፖለቲካ ነው። በቃ የኦሮሙማ ፖለቲካ ፖለቲካዊ ኦሮሙማ አሰፋ ጀለታ እንዳለው ሌሎች ማህበረሰባትን፣ ሌሎች ኃይሎችን፣ ሌሎች አይዲዮሎጂዎችን በተለይ ኢትዮጵያዊነትን ምን ማድረግ ማጥፋት ነው ፖለቲካ። የኦሮሙማ የፖለቲካ ኦሮሙማ አይዲዮሎጂው ምንድነው? አይዲዮሎጂው የኦሮሞ ጥቅም እንዲጠበቅ፣ የኦሮሞ ባህላዊ ቁሳዊና ፖለቲካዊ ኢኮኖሚያዊ ጥቅም እንዲጠበቅ፣ ኦሮሞ አንድ የፖለቲካ ማህበረሰብ እንዲኖረው፣ ያ የፖለቲካ ማህበረሰብ ወደ አገር ኦሮሚያ ወደምትባል ሀገር እንዲለወጥ ለመስራት የሚያግዝ ርዕዮተ ዓለም ነው ይላል ኦሮሙማ የሚባለውን ወይም ኦኤልኤፍዝም። እና ይሄ ርዕዮተ ዓለም ደግሞ ይህንን ግብ የሚያደርሰው ምንድን ነው? በተለይም ደግሞ ሌሎች ኃይሎችንና ሌሎች ርዕዮተ ዓለሞችን ሌሎች አመለካከቶችን በማጥፋት ይላል እና በዋናነት ኢትዮጵያዊነት ይላል። ስለዚህ እነዚህ ሰዎች አድማጮቼ፣ ተመልካቾቼ በአርሲ ውስጥ ሲስተማቲክ በሆነ መንገድ የኦርቶዶክስ ቤተክርስቲያን ላይ ጥቃት የሚፈጽሙት፣ ሲስተማቲክ በሆነ መንገድ አማራው ማህበረሰብ ላይ ጥቃት የሚፈጽሙት ለምንድን ነው? የአማራው ማህበረሰብም የኦርቶዶክስ ቤተክርስቲያንን ኢትዮጵያዊነትን ያጎላሉ ስለሚሉ፣ ጠባቸው ከኢትዮጵያዊነት ጋር ስለሆነ። ስለዚህ እዚህ አካባቢ ኢትዮጵያዊ የሆነን ነገር ኢትዮጵያዊነትን ሊያስታውስ የሚችል ነገር ኢትዮጵያዊነትን ሊያሳይ የሚችል ነገርን በሙሉ የማጥፋት አጀንዳና ተልእኮ ኖሯቸው ነው እነዚህ ሰዎች በአርሲ ውስጥ ጭፍጨፋ እየፈጸሙ ያሉት። ይሄ የተለመደ ነው። ኢትስ ፓተርን። እንደው ዛሬ የሆነችን ሰሞን የሆነ አይደለም ወገኖቼ። አጫሉ ሲሞት የሆነው ይሄ ነው። አማራው ምን አረጋቸው? የሰላሌ ኦሮሞ ምን አረጋቸው? ኦርቶዶክሱ ክርስቲያኑ ምን አደረጋቸው? ምንም አላደረጋቸውም። አጫሉን የገደሉትና አብይ አህመድ ኦሮሞዎቹ አይደሉም ወይ? አጫሉ ለምን ተገደለ ካለ የአጫሉ ገዳዮችን ነው እንጂ ሄደው እንትን ማለት ያለባቸው ምንም ነገር ውስጥ የሌሉበት አማራዎችን፣ የሰላሌ ኦሮሞዎችን፣ ኦርቶዶክስ ክርስቲያኖች ላይ ለምንድን ነው በበቀል የሚነሱት? ለምንድን ነው ነፍሰ ጡር ሴቶች ወዳቸው የሚገደለው? ለምንድን ነው እናትና ልጅ በቤት ውስጥ ሆነው ከላይ ተዘግቶባቸው የሚቃጠሉ?
ምን ባጠፉ? ምንም ያጠፉት ነገር የለም። ግን ፖለቲካው እዛ አካባቢ ያለው ፖለቲካው የኦሮሞማ ፖለቲካው ብቻ ጥላቻ ስለሆነ በቃ አንድ ሰው አማራ ከሆነ ይገደላል፣ ኦርቶዶክስ ክርስቲያን ከሆነ ይገደላል። እንደዛ አይነት ሁኔታ ነው ያለው ወገኖቼ አርሲ ውስጥ። እነዚህን ሰዎች ማስቆም ካልተቻለ እንደዚህ አይነት ነገር ነው ያለው። እዚህ ጋር የምታዩቸው አብይ አህመድ ምን የዘረኛው አረመኔው አገዛዝ ቁንጮ መሪው አብይ አህመድ፣ አማራን የሚጠላ ኦርቶዶክስን የሚጠላ አብይ አህመድ፣ ከጎኑስ ሽመልስ አብዲሳ ጭራቅ፣ የጭራቅ ቁራጭ ሽመልስ አብዲሳ። እታች የምታዩትስ ብርሃኑ ጁላ ለስሙ ኮከብ አለው። የኢትዮጵያ የመከላከያ ሰራዊት ኤታማጆር ሹም ነው። እንደ መከላከያ ሰራዊት ኤታማጆር ሹምነትን ዜጎችን የመጠበቅ ኃላፊነት ነበረበት። ነገር ግን እንደዚህ በአርሲ የሚጨፈጭፉትን ዝም እያለ ምንም ሰላምና መረጋጋት ባለበት ቦታ በአማራ ክልል ቀውስና ግጭት ጠማቂ ሆኖ ንጹሐን ዜጎችን በድሮን እየጨፈጨፈ በከባድ መሳሪያ እየጨፈጨፈ ያለ የጦር ወንጀለኛ ነው ብርሃኑ ጁላ። እታች የምታዩትስ ወገኖቼ፣ እታች የምታዩትስ ስለዛ ሰው ደግሞ ልንገራችሁ። ቢቢሲ አንድ የዘገበው ዘገባ አለ ወገኖቼ። በዚህ ዙሪያ ላይ ቢቢሲ ሰፊ የሆነ ዘገባ ነው ያቀረበው። በጣም ሰፊ የሆነ ዘገባ ነው ያቀረበው እና በዛ ዘገባ መሰረት ወደ አርሲ ስለሆነው ነገር በደንብ ከዘገበ በኋላ ምንለው ምንድን ነው የሚለው የቢቢሲ ዘገባ አድማጮቼ፣ ተመልካቾቼ፣ በጣም እኮ ይገርማል። በጣም ነው የሚገርመው እየሆነ ያለው ነገር። ያ ሁሉ ግፍና ሰቆቃ እየተፈጸመ ያ ሁሉ ስቃይ በአማራ ክልል ምንድነው በአርሲ ዞን እየተፈጸመ ያ ሁሉ ግፍና ሰቆቃ በአርሲ ዞን እየተፈጸመ የአካባቢው ባለስልጣናት ምንድነው የሚሉት? ከመጀመሪያው ጥቃት በኋላ ይላል ቢቢሲ ሲዘግብ፣ ከመጀመሪያው ጥቃት በኋላ ይላል ቢቢሲ ሲዘግብ ማለት ነው። ላሳያችሁ እና ቢቢሲ ሰፊ ሽፋን ሰጥቶታል ብያችኋለሁ። እና ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ለቢቢሲ ተናግረዋል ይላል። ይሄ እንግዲህ ያው እልቂቱ ከተፈጸመ በኋላ የወረዳ ኃላፊዎች የሄዱና እነሱ በጎን እልቂቱ እንዲፈጸም መመሪያ እየሰጡ እነዛ ጽንፈኞችን እነሱ ራሳቸው እያደራጁ እያስታጠቁ አዛኝ መስለው ደግሞ ተመልከቱ፣ ገለው ለለቅሶ እንደሚመጡት ማለት ነው። ገለው ለለቅሶ እንደሚመጡት አዛኝ መስለው ደግሞ በጎን በኩል ይቀርባሉ ማለት ነው። እና ምንድነው የሚለው የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ የሆንቆሎ ዋቤ ወረዳ ወደታች ያለው ማለት ነው ወረዳ ዋና አስተዳዳሪ የወረዳው አስተዳዳሪ አቶ ሐሰን መሐመድ ትናንት ረቡዕ ማለት እልቂቱ በተፈጸመበት በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን የሚል ምስል የሰጡት። ይህ እንግዲህ የአንዱ ወረዳ እንግዲህ በብዙ ወረዳዎች ነው ያልኳችሁ፣ በመርቲ በጉና በብዙ ወረዳዎች ነው ይሄ እልቂት የተፈጸመው ወደ 4-5 ወረዳዎች እና የአንዱ ወረዳ አስተዳዳሪ ናቸው። እንግዲህ አጣርተን መልስ እንሰጣለን የሚል መልስ ነው የሰጡት። በተመሳሳይ ቀን ስለ ጉዳዩ ጥያቄ ያቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ደግሞ በበኩላቸው ሐሰት ነው የሚል መልስ ነው የሰጡት። ምንድን ነው ሐሰት ነው? ግድያው፣ ጭፍጨፋው ምንድን ነው? ሐሰት ነው። በጣም ያሳዝናል። እንግዲህ ሐሰት ነው ብሎ የካደው ይሄ ሰውዬ ነው። ከብርሃኑ ጁላ ጎን ያለው ሰውዬ በአርሲ እልቂት ሲፈጸም ጭፍጨፋ ሲፈጸም ምን የሚል መልስ የሰጠው? ውሸት ነው፣ ሐሰት ነው። ለምን? የወንጀሉ ተባባሪ ነው። እነዚህ በሙሉ በአርሲ እየተፈጸመ ላለው እልቂት የወንጀል ተባባሪዎች ናቸው። አብይ አህመድ የህዝቦችን ሰላምና ደህንነት የማስጠበቅ ግዴታ ነበረበት። ነገር ግን ያንን መወጣት አልቻለም።
ሽመልስ አብዲሳ የክልሉ አስተዳዳሪ ነው። አርሲን የኦሮሞ ክልል ውስጥ እንደመሆኑ የክልሉን ህዝብ ደህንነት የማስጠበቅ ኃላፊነት ነበረበት። ያንን ማድረግ አልቻለም። ብርሃኑ ጁላ የጠቅላይ ኤታማዦር ሹም ኃላፊ ነው። ያንን ማስጠበቅ አልቻለም። ኢብራሂም ከድር የሚባለው ደግሞ ጭራቅና አረመኔ የዞኑ አስተዳዳሪ ሆኖ የዜጎችን ደህንነት ማስጠበቅ ነበረበት። ያንን ማድረግ አልቻለም። እንኳን ሊያስጠብቅ በሱ መስተዳድር ስር ያለው የጦር ወንጀል ሲፈጸም ክራይምስ አጌንስት ሁማኒቲ ሲፈጸም ውሸት ነው ብሎ የካደ የሰይጣን ቆራጭ ነው። እና እነዚህ ሰዎች በአርሲ ውስጥ ለሆነው ነገር በሙሉ ተጠያቂዎች ናቸው። እነዚህ ሰዎች እያወቁት እየተፈጸመ ያለ ወንጀል ነው። እነዚህ ሰዎች የኦሮሞ ብልጽግና ኦነጋዊ የኦሮሞ ብልጽግና ከበስተጀርባ ሆኖ ያስታጠቋቸው ወንጀለኞች እየፈጸሙት ያለ ጥፋት ነው። ይሄ መታወቅ አለበት ወገኖች፣ ይሄ መታወቅ አለበት። በዚህ ጉዳይ ላይ ብዙዎች መደናገር የለብንም። ይሄ ኢትስ ፓተርን እየተደጋገመ ላለፉት 27 ዓመታት እየተደጋገመ የመጣ ጉዳይ ነው። በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ኃይል መግለጫ ሰጥቷል እና በመግለጫው የሆነውን ነገር በደንብ አስቀምጦ በአርሲ ዝምታን መምረጥ ጭፍጨፋውን መደገፍ ነው ሲል የአማራ ፋኖ ብሔራዊ ኃይል በዚህ ጉዳይ ላይ ኢትዮጵያውያን ዝምታን መምረጥ እንደሌለባቸው፣ ይህን ክፉና አረመኔ መንግስት ማስወገድ እንዳለባቸው ተማጽነዋል። እኛ ከኛ ጎን ተሰለፉ፣ እኛ ህይወታችንን አወራርደን ይሄ አይነቱ ግድያ ይሄ አይነቱ ጭፍጨፋ እንዲቆም ዱር ቤቴ የወጣነን በረሃ የወጣነን እንዲህ አይነቱ ጭፍጨፋ እንዲህ አይነቱ እልቂት እንዲህ አይነቱ የጦር ወንጀል እንዲህ አይነቱ ክራይምስ አጌንስት ሁማኒቲ በኢትዮጵያ ውስጥ መቆም አለበት። ዜጎች በሃይማኖታቸው ዜጎች በማንነታቸው ምክንያት መገደል መጨፍጨፍ የለባቸውም ብለን ነፍጥ አንስተናል። ከጎናችን ሁኑ። ከንፈር መምጠት ይቁም፣ መናደድ ይቁም፣ የሐዘን መግለጫ ማውጣት ይቁም፣ ሻማ ማብራት ይቁም። ለምን ሻማ 10 ዓመት ሻማ ብናበራ 1 ሚሊዮን ጧፍ ብናበራ የፈለገ ብናለቅስ የፈለገ ብንጮህ አይቆምም። ላለፉት 7 ዓመታት በተከታታይ የሆነ ነው። ኢትስ ፓተርን። ፖለቲካቸው ያ ነው። እነዚህ ሰዎች ዓላማቸው ክርስቲያኑን ኦርቶዶክስ ክርስቲያኑን ማጥፋት ነው። ዓላማቸው አማራውን ማጥፋት ነው። ይሄንን ማወቅ አለብን እኛ ኢትዮጵያውያን። ስለዚህ በምንችለው ነገር በሙሉ ይሄንን ክፉና አረመኔ አገዛዝ መታገል አለብን። ዝምታ ገዛዙን መደገፍ ነው። ዝምታ ጭፍጨፋውን መደገፍ ነው በሚል የአማራ ፋኖ ብሔራዊ ኃይል ጠንከር ያለ መግለጫ ወጥቷል። እነዚህ ሰዎች ወገኖቼ በአርሲ ጭፍጨፋ እየፈጸሙ ያሉ ሰዎች 4 ኪሎ ያለው የኛ ሰው ነው ስላሉ 4 ኪሎ ያለው የኛ ሰው ስለሆነ ነው። አንድ ጊዜ አስታውሳለሁ በጌዶ ከ800 ሺህ በላይ ጌዶዎች በኦሮሞ ጽንፈኞች ከተፈናቀሉ በኋላ አብይ አህመድ በጣም ከፍተኛ ጫና ስለሚበዛበት ያኔ ገና አቅሙን ኃይሉን ገና አላደላደለም ስለነበረ ከብዙ ጊዜ በኋላ በቃ ኢትዮጵያውያን በሙሉ በሁሉም አቅጣጫ ግፊት ሲያሰሙ ጌዶ ሄደ። አዛኝ ለመምሰል ማለት ነው። እና እዛ ስብሰባ ላይ ከጌዶ ማህበረሰብ አባላት ጋር ንግግር አደረገ። ከጌዶ ማህበረሰብ አባላት ጋር ንግግር ሲያደርግ አንድ እናት ጥያቄ አስተያየት ሰጠች እና ይሄ ያደረገው ንግግር ሊክ አድርጎ ወጣ። በሚስጥር የተደረገ ነበረ፣ ግን ሊክ አድርጎ ወጣ እና እዛ ንግግር ላይ አንዷ የጌዶ እናት ምን ትላለች? እኛ አለች ጉጂና እኛ በሰላም በፍቅር ነው የምንኖረው። ይሄን በደልና ግፍ የሚፈጽምብን ጉጂ አይደለም። ጉጂ ማለት የጉጂ ኦሮሞ ማለት ነው። ጉጂ አይደለም ይሄን ያደረገን፣ ያፈናቀለን ጉጂ አይደለም፣ ያፈናቀሉን አመራሮች ናቸው። እዛ አካባቢ ያሉ አመራሮች የኦሮሞ ብልጽግና አመራሮች ናቸው ያፈናቀሉ። ወጣቱን እየቀሰቀሱ በሰላም በፍቅር የኖረውን ማህበረሰብ እየቀሰቀሱ የእኛን መሬት ለመውሰድ የእኛን ሀብት ለመዝረፍ አመራሩ ነው ይሄን ያደረገብን ብለው እኚህ እናት ተናግረው ነበር። እና ከዛም ላል ይሄንን ደግሞ የሚያደርጉት ቤተመንግስት ያለው የኛ ሰው ነው ብለው ነው። ቤተመንግስት ያለው የኛ ሰው ስለሆነ ምንም አያደርገንም ብለው ነው ይሄንን የሚያደርጉት የሚል አስተያየት ሰጣ አስታውሳል። በዚህ አስተያየት አብይ አህመድ በጣም ተናዶ ነበር። እና አሁንም በእርግጠኝነት የምነግራቸው ወገኖች አርሲ ውስጥ ያሉ ጽንፈኞች ይሄንን ነገር እያደረጉ ያሉት ይሄንን ነገር እየፈጸሙ ያሉት 4 ኪሎ ያለው የኛ ሰው ነው ብለው ነው።
ምንም አያደርጉንም ብለው አማራ ክልል ምንም ነገር ሳይፈጠር ምንም ነገር ኮሽ ሳትል ምንም ነገር ሳይፈጠር አማራ ክልል ከሁመራ ተነስታችሁ ምንጃር ድረስ ያለምንም ችግር በመኪና ትሄዳላችሁ። ከዛ ከፓዊ ተነስታችሁ ባቲ ድረስ ያለምንም ችግር ከምዕራብ ወደ ምስራቅ ከላይ ከሁመራ ወደ ደቡብ እስከ ምንጃር ድረስ ያለምንም ችግር ትሄዱ ነበር። እገታ የለ፣ ኬላ እየዘጉ ምናምን ነገር አልነበረም። ነገር ግን ሰላምና መረጋጋት ባለበት ቦታ እና አብይ አህመድ ቀውስና ግጭት ጠማቂዎች ስለሆኑ በዛ ሄደው ውጊያ ከፈቱ፣ ጦርነት ከፈቱ። ነገር ግን ይኸው ላለፉት 7 ዓመት በኦሮሞ ክልል ውስጥ እንዲህ አይነት አሰቃቂ ነገር እየተፈጸመ ሲያዩ ግን ምንም ነገር አላደረጉም። ለምን? ይፈልጉታል። እንግዲህ አድማጮቼ፣ ተመልካቾቼ በአርሲ የሆነው ነገር ይሄ ነው። ለሞቱት እግዚአብሔር ሰላምን መጽናናትን ለቤተሰቦች ሁሉ መጽናናትን ይስጣቸው። ለሞቱትም ደግሞ ነፍሳቸውን በአጸደ ገነት ያኑር። ይሄ ነገር መቼ እንደሚቆም አላውቅም። ይሄ ነገር ወገኖች አይቆምም። የኦሮሞ ብልጽግና ከ4 ኪሎ ካልተወገዱ በቀር ኦነጋዊ አስተሳሰብ ያላቸው የጥላቻ አመለካከት ያላቸው ዘረኞች ከ4 ኪሎ እስካልተወገዱ ድረስ የኢትዮጵያ ናዚዎች ከ4 ኪሎ እስካልተወገዱ ድረስ ይሄ እልቅት ይቀጥላል። ስለዚህ በአርሲ ዝምታን መምረጥ ጭፍጨፋን መደገፍ ነው እንዳለው የአማራ ፋኖ ብሔራዊ ኃይል ሁሉም ሰው በአሁኑ ጊዜ ፋኖ እንዲሆን፣ ሁሉም ሰው ፋኖን እንዲደግፍ በዚህ አጋጣሚ እኔም ጥሪ ያቀርባል። እንደ አድማጮቼ ለዛሬ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።